السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين هيا أمستنى درسات لنا باب في اليقين والتوكل. يقيننا توكلا من ملكة رأسنا. اليقين شيخ رحمه الله يكتب الزجاج يتلاقيو የኢማን ክፍሎችን የስነ ምግባር ቀንዘሎችን የኸይር ስራ በሮችን ያመላክታሉ። ርዕስ እየሰጡ በእያንዳንዱ ርዕስ ስር የቁርአን አያዎችን ያሰፍራሉ፣ ከዛ ሐዲሶችን ያስከትላሉ። ተመሳሳይ አካሄድ ነው እዚህም ላይ ያለው። ባብ ፊል የቂኒ ወተወኩል፣ የቂንና ተወኩልን የሚመለከት ነው። የቂን ማለት ምንድነው? ኢብኑ ቀይም አልጀውዚያ ረሂመሁላህ መዳርጁ ሳሊኪን በተሰኘው ኪታባቸው ውስጥ ምን ይላሉ ስለ የቂን ሲገልጹ وهو من الإيمان بمنزلة الروح من الجسد. يقين ማለት ከኢማን አንፃር ያለው ዋጋ ያለው ቦታ بمنزلة الروح من الجسد، روح ከአካል አንፃር እንዳለው ቦታ ነው። አካል ያለ ሩህ ዋጋ እንደማይኖረው በድን እንደሆነው ኢማን ያለ የቂን ትርጉም የለው ዋጋ የለው። በዚህ ደረጃ ነው የቂን ያለው ዋጋ። وبها تتفاضل العارفون، በየቂን ነው አዋቂዎች የአላህ ደጋግ ባሮች የሚበላለጡት፣ ደረጃቸው የሚበላለጠው በየቂን ነው። وفيه تنافس المتنافسون، በሱ የተነሳ ነው ተሽቀዳዳሚዎች የሚቀዳደሙት በየቂን የቂናቸውን በማጎልበት በማሳደግ በመጨመር። ስለዚህ የቂን ያለው ዋጋ እጅግ ከፍ ያለ ነው። አላህ Subhanahu Wa Ta'ala ምን ብሏል? وجعلنا منهم أئمة يهدون بأمرنا، وجعلنا درجنال أئمة، وجعلنا منهم كالناس ما درجنال أئمة مريوچن ቁንጮችን አራያዎችን አድርገናል። يهدون بأمرنا በትእዛዛችን ሌሎችን የሚያቀኑ የሚመሩ የሆኑ لما صبروا በታገሱ ጊዜ وكانوا بآياتنا يوقنون በአንቀጾቻችንም በእርግጠኝነት በቁርጠኝነት የሚያምኑ በሆኑ ጊዜና የቂን ለሌሎች አራያ ለመሆንም ተምሳሌት ለመሆንም ወሳኝ ነገር ነው። ከፍ ያለ ደረጃ የሚኖረው ሰዎች በየቂናቸው ልክ የሚበላለጡት ማለት ነው። በተጨማሪም አህሉል የቂን አላህ Subhanahu Wa Ta'ala بين العالمين በዓለማት መካከል ከሰዎች መካከል የቂን ሰዎች ያላቸውን ደረጃ ሲገልጽ والذين يؤمنون بما أنزل إليك وما أنزل من قبلك، እነዚያም ባንተ ላይ በተወረደው መጽሐፍ የሚያምኑ ካንተ በፊት በተወረዱ መጽሐፍትም የሚያምኑ የሆኑ ናቸው። وبالآخرة هم يوقنون፣ በመጨረሻውም ቀን የቂን ብለው በቁርጠኝነት የሚያምኑ ናቸው። أولئك على هدى، እነዚያ በዚህ መስመር በዚህ መልኩ የተገኙ ሰዎች በየቂን የሚያምኑ የሆኑ አካላት على هدى በሁዳ ላይ ናቸው፣ በቀጥተኛ በቅናቸው መንገድ ላይ ናቸው፣ በቅን ጎዳና ላይ ናቸው። من ربهم ከጌታቸው የሆነ وأولئك هم المفلحون፣ እነዚያም ናቸው እነሱ ስኬታማዎቹ የሚፈልጉትን የሚያገኙት ይላል። ስለዚህ የቂን እና ተወኩል ያላቸው ዋጋ ከፍ ያለ ነው። እነዚህ ርዕሶች የሚቀመጡት እስላማዊ ነጥቦች እንደመሆናቸው ራሳችንን እየተመለከትን ክፍተታችንን እንድንሞላ እንጂ ለጠቅላላ ዕውቀት አይደለም እንማረው። ኪታብ ይዘን ስንቀራ ሙሐደራ ስናዳምጥ ደርስ ስንከታተል እንዲሁ ጊዜ ለማሳለፍ ለመደበር ወይም ደግሞ እንደ ጠቅላላ ዕውቀት ለማወቅ በሚል ብቻ አይደለም መከታተል ያለብን። ይልቁንም ከሚቀርቡ መልእክቶች አንፃር ራሳችንን እየተመለከትን የጎደለንን ልንሞላ ያለንን የበለጠ ልናዳብር የምናስተውልበት ሁኔታ ነው መኖር ያለበት። قال الله تعالى ከፍ ያለው የላቀው አላህ እንዲህ ይላል ولما راى المؤمنون الاحزاب ولما راى በተመለከቱ ባዩ ጊዜ
المؤمنون أمان بايو جزي الأحزاب أحزاب بايو جزي يتلات يتكناج ጦርን በተመለከቱ ጊዜ من الكفار ከካዲዎች ሆኑትን ማለት ነው قالوا አሉ አማኞቹ هذا ይሄ የጠላት ሴራ ተረባርቦ መምጣት ما وعدنا الله ورسوله አላህና መልእክተኛው ለኛ ቃል የገቡት ነው ማለት ፈተና እንደሚመጣ ፈተናውን ለታገሰ ድል እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ቃል ገብተዋል ከፊታቸው ያሉ ጠላቶችን ብቻ ሳይሆን ከዚያ ባሻገር ታላላቅ የጊዜው ስልጣኔዎችን እንደሚያንኮታኩቱ ሙስሊሞች ያለምንም ስጋት ከአንድ ጫፍ ሌላ ጫፍ በነጻነት እንደሚንቀሳቀሱ ይሄ ጊዜ እንደሚመጣ ተናግረዋል የተናገሩት ነገር እውን እንደሚሆን እርግጠኞች ናቸው አማኞች ምክንያቱም ከአላህ የመጣ ነው የአላህ ቃል ነው هذا ይሄ ما وعدنا الله ورسوله አላህና መልእክተኛው ቃል ይገቡልን ነው ፈተና ነው ከፊታቸው የተደቀነው ከፊታቸው ፈተና ተደቅኖ የተባበረ ተቀናጀ ጠላት ኃይል ከመምጣቱ ጋር የተከበቡ ከመሆናቸው ጋር እጅ አልሰጡም ይልቁንም የምን ምልክት ነው ያደረጉት የተስፋ ምልክት የድል ጠቋሚ ነው ያደረጉት አላህና መልእክተኛው ቃል ይገቡልን ነው አሉ ፈተና እንደሚመጣ ከፈተና በኋላ ደግሞ ድል እንደሚመጣ የገቡልን ቃል ጀምሩን ነው ያየን ያለ ነው ወصدق الله ورسوله አላህና መልእክተኛው እውነት ተናገሩ وما زادهم الجمراچوم الا ايمانا እንጂ አልጨመራቸውም وتسليما እጅ መስጠትን እንጂ አልጨመራቸውም እጅ መስጠትን እንጂ አልጨመራቸውም የአህዛብ ጦርነት የመካ አጋሪዎች በዙሪያቸው የነበሩ ጠላቶችን አስተባብረው ነብዩን ሰለላሁ ዐለይሂ ወሰለም እና ተከታዮቻቸውን አንዴ ድምጥማጣቸውን አጥፍተን እንገላገላለን ብለው የመጡበት ነው ነገር ግን ሰሃቦች እጅ ሊሰጡ ልባቸው ሊንሸራተት ቀርቶ ይልቁንም ምንድነው የጨመራቸው የቂን ነው የጨመራቸው ያለንበት ርዕስ የቂን ነው የመጀመሪያው የቂንና ተወኩል ነው እዚህ ላይ በደም ጎልቶ እናያለን የጠላት የተባበረ ኃይል በሚመጣ ጊዜ አማኞች ይህንን በተመለከቱ ጊዜ እንኳን ሊፈሩ ሊርበደበዱ ቀርቶ ይልቁንም የቂናቸውን ጨመራቸው ቀድሞ የተነገራቸው ማረጋገጫ አደረጉት ይሄ አላህና መልእክተኛው ቃል የገቡልን ነው አላህና መልእክተኛው የተናገሩት በእርግጥም እውነት ሆነ وما زادهم አልጨመራቸውም إلا إيمانا እምነትን የቂንን እንጂ አልጨመራቸውም وتسليما እጅ መስጠትን እንጂ ፈተና ነው ከፊታቸው የተደቀነው መስዋዕትነት እንደሚከፍል ያውቁታል እንደሚጠይቅ ያውቁታል ከመሆኑም ጋር የቂናቸው ይበልጥ ነበር የተነከረው ማለት ነው የጨመረ وقال تعالى በተጨማሪም የላቀው ከፍ ያለው አላህ እንዲህ ይላል الذين قال لهم الناس الذين النزيا قال لهم الناس ሰዎች ለነሱ ያሏቸው የሆኑ ان الناس قد جمعوا لكم ሰዎች ለእናንተ በርግጥም ሰብስበውላችኋል ጦር ሰብስበዋል ሊያጠቋቸው فخشوهم ስለሆነም ፈሯቸው አሏቸው ነገር ግን የአማኞቹ ምላሽ የአማኞቹ ሁኔታ ምን ነበር فزادهم ጨመራቸው ኢማን ነበር የጨመራቸው وقالوا አሉም حسبنا الله በቂያችን ነው ونعم الوكيل ምን ያማረ የሆነ መመኪያ ይሄ ክስተት የሆነው በአቡ ሱፊያን ኢብኑ ሐርብ መሪነት በእሁድ ዘመቻ ጊዜ ሙስሊሞች ላይ ከባድ ጥቃት ደርሶ የሞቱት ሞተው የተጎዱት ተጎድተው በዛ ሁኔታ ላይ ቅስማቸው ተሰብሮ ወደ መዲና ከተመለሱ በኋላ ሐሳብ ይቀይራሉ ሙሽሪኮቹ እንደ ተሳሳቱ ይሰማቸዋል በዚህ አጋጣሚ ገብተን መጨረስ ነበረብን ይላል ሙስሊሞችን እዚህ ከደረስ ቀጥታ መጨረስ ነው የነበረብን መመለስ አልነበረብንም ይላል እና መንገዳቸው ላይ ሰው ሲያገኙ ይልካሉ ንገሯቸው ተዘጋጅተው ግዙፍ ጦር አዘጋጅተው ሰብስበው እየመጡባቸው ነው ብላችሁ ንገሯቸው ይላል ለረሱል ሰለላሁ ዐለይሂ ወሰለም መልእክቱ ሲደርሳቸው በዛ መልኩ በርካታ ጓዶቻቸውን ያጡ ከመሆናቸውም ጋር
ተስፋ አልቆረጡም አልፈሩም አልተከዙም ይልቁንም ጦራቸውን ቀስቅሰው ቀጥታ ነበር ያመሩት ወደዚህ ቀጥታ ወደዛው ይሄዳሉ ነገር ግን አቡ ሱፊያን ሐሳቡን ቀይሮ ተመልሷል ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ሐምራ አልአሰድ ከተባለ ቦታ ድረስ ተጓዙ ሙሽሪኮቹ የሉም ተመለሱ የተፈለገው ምንድነው ይህች አንቀጽ የወረደችው በዚህ ሰበብ ነው በዚህ ይህን ክስተት ተከትሎ ነው الذين قال لهم الناس እነዚያ ሰዎች ለነሱ ያሏቸው የሆኑ ሰዎች ከሙሽሪኮቹ ነገር ተቀበለው መረጃ ተቀበለው ማስፈራሪያ መረጃ ይዘው ለአማኞች የመጡ ሰዎች ምን አሉ ان الناس ሰዎች ማለትም የመካ አጋሪዎች قد جمعوا لكم ለናንተ በርግጥም ጦር ሰብስበውላችኋል ግዙፍ ጦር ነው የሰበሰቡት ሊጨርሷቸው ነው ሲሏቸው ስለሆነም ፈخشوهم ፍሩ ስጉ ብለው ሲያስፈራሩ ሰሃቦቹ ግን እጅ አልሰጡ የደረሰው ከመድረሱ ጋር ተስፋ አልቆረጡ وقالوا حسبنا الله ونعم الوكيل በቃችና አላህ ነው ምን ያማረ የሆነ መመኪያ ነው በጌታቸው ላይ ተመክተው ወረሳቸው ላይ ያሉት ሁለቱንም ነጥቦች ያቂንና ተወኩልን አንግበው ቀጥታ ወደ ጥላት አቅጣጫ ነበር የገሰገሱት فانقلبوا እዛ ደርሰው ተመለሱ بنعمه من الله ከአላህ በሆነ ጸጋ ከጌታቸው ከሆነ ጸጋ ጋር وفضل ከትሩፋቱ ከችሮታውም ጋር لم يمسسهم سوء ክፉ አላገኛቸውም ክፉ አልነካቸውም واتبعوا تكتلوا رضوان الله يا الله ውዴታ ትእዛዙን እሱን ወደው በዛ ሁኔታ የቆሰሉ ውስጣቸው ጭምር የቆሰለ የደማ ከመሆኑ ጋር ነገር ግን በየቂን በተወኩል ወደ ጠላት አቅጣጫ ገሰገሱና ጠላት ሳይመለስ فانقلبوا بنعمة من الله وفضل لم يمسسهم سوء كفو ሳያገኛቸው ተመለሱ واتبعوا رضوان الله የጌታቸውን ውዴታ ትእዛዙን ተከተሉ ውዴታውን ማገኙ والله ذو فضل عظيم الله يتلك ችሮታ ባለቤት ነው وقال تعالى አሁንም የላቀው ከፍ ያለው አላህ እንዲህ ይላል وتوكل على الحي ህያው በሆነው ጌታ ላይ ተመካ الذي يا لا يموت የማይሞት በሆነ وتوكل ተመካ توكل መመካትህን አድርግ على الحي ህያው በሆነው الذي لا يموت ያ የማይሞት ሞት የማይነካካው ይሆን በዚህ አንቀጽ ውስጥ እጅግ የገዘፉ ሁለት ነጥቦችን እናስተውላለን የመጀመሪያው وتوكل على الحي አማኞች መመካታቸው በአላህ ላይ ብቻ መሆን እንዳለበት የሚያሳስብ መልእክት አለ ሁለተኛ الذي لا يموت الحي الذي لا يموت የሚለው በአላህ ላይ የመመካት ሰበቡ ተነግሯል ተወኩላችን በአላህ ላይ ብቻ የመሆኑ ሰበቡ ተጠቅሟል የሞቱ በሆኑ ደካማ ፍጥሮች ላይ መመካታችንን ልናደርጋ ይገባል ከዘመናት በፊት የሞቱ ደካሞችን የሚመኩባቸው የሚወከሉባቸው ስንቶች አሉ እነሱን የሚማጸኑ የሚጣሩ ስንቶች አሉ ነገር ግን የአላህ Subhanahu Wa Ta'ala መለኮታዊ ትእዛዝ በዚህ መልኩ ነው የወረደው وتوكل على الحي ተመካ الذي لا يموت የማይነካ በሆነው ላይ ለሳቸው በዚህ መልኩ ማሳሰቢያ ከመጣ የበለጠ ደግሞ ለኛ የበለጠ ይተበቀብናል ማለት ነው ተወኩላችን ወደ አላህ ብቻ ሊሆን ይገባል وقال تعالى وعلى الله فليتوكل المؤمنون በተጨማሪም የላቀው ከፍ ያለው አላህ ምን ይላል وعلى الله በአላህ ላይ فليتوكل المؤمنون አማኞች ይመኩ ትእዛዝ ነው ያለው እዚህም ላይ ሁለት ወሳኝ ነጥቦችን እናስተውላለን አንደኛ መመካት በአላህ ብቻ ላይ መሆን እንዳለበት ሁለተኛ በአላህ ላይ መመካት የአማኝነት ቅድመ ሁኔታ እንደሆነ فليتوكل المؤمنون አማኝነት ካለ መመካት በአላህ ላይ ነው መሆን ያለበት በአላህ የሚያምን የሆነ ሰው ተወኩሉን ለፍጡር አይሰጥም በደካማ ፍጡሮች ላይ አይመካ እዚህ ላይ ሰዎች በሚችሉት የዕለት ተዕለት ህይወታቸው የተለያዩ ውክልናዎችን ይሰጣሉ የተለያዩ ኃላፊነቶችን ይሰጣሉ ለአንተ ሰጥቻለሁ ቤቴን ጠብቅ ልጆቼን እያየህ ሊል ይችላል ሰው ይሄ
ከአላህ በኋላ ያለ ጉዳይ ነው። በአላህ ላይ ተወክያለሁ ከዛ በታች ከአላህ በኋላ ለአንተ አደራዬን ሰጥቻለሁ ይባላል። ችግር የለም። ከዛ ውጭ ግን እኔ ሸሆቹ አሉኝ ባንቱ ሸሽቻለሁ ወደ አንቱ ጮክ አቤት ብያለሁ አይነት ነገር ድስቱር የሚሉት ይሄ ተቢ ያልሆነ ይልቁንም ከእስላም የሚያስወጣ አደገኛ ሽርክ ነው የሚሆነው። وقال تعالى فإذا عزمت فتوكل على الله بالله ላይ ተመካ። በዚህ ላይ ምንድነው ያለው? ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንዲያማክሩ አላህ ያዛቸዋል። መማሪያ መጽሐፍት ላይ ምን እናገኛለን? የታሪክ መጽሐፍት ላይ ሹራ ማለት ዲሞክራሲ ነው የሚል እናገኛለን። ምናልባት አሁን ካልቀየሩ 9ኛ ክፍል ሂስትሪ መጽሐፍ ላይ ነበር እንደዛ ነው። ሹራ ዲሞክራሲ አይደለም። ዲሞክራሲ ኩፍር ነው፣ ክህደት ነው፣ የህዝብ ለህዝብ ውሳኔ ነው። በዲሞክራሲ የህዝቦች ፍላጎት ከሆነ ወንጀልን ሐላል አድርገው ማጽደቅ ይችላሉ ፍላጎታቸው ከሆነ። ልክ በአሁኑ ሰዓት ምዕራቡ ዓለም እንደሚደረገው የተቃራኒ ጾታን ጋብቻ ጥለው ተመሳሳይ ጾታ ወንድ ለወንድ ሴት ለሴት መጋባት በህግ እየተፈቀደ ያለበት በምን መነሻ ነው? ግልጽ ነው። የዲሞክራሲ ውጤት ነው፣ የዲሞክራሲ ፍሬ ነው። ይሄ ፈጽሞ የኢስላም አካል አይደለም። በኢስላም ህግ አውጭ አለ። ህግ አውጭ ማን? አላህ ብቻ ነው። ፍጡራን አይደለም። ሰዎች የሚያደርጉት የወረደውን ህግ መተግበር ነው። ከዛ ውጭ ግን ቁርአንና ሐዲስ ውስጥ ያልተዘረዘሩ ዝርዝር ነገሮች ወቅታዊ ጉዳይ ሊሆኑ ይችላሉ፣ ከሰዎች ማህበራዊ ጉዳይ ጋር የተያዙ ኢኮኖሚ ጋር የተያዙ መንገድ ትራንስፖርት ጋር የተያዙ የመሳሰሉ ደንቦችን ህጎችን ሊያረቁ ይችላሉ። ከዛ ውጭ ግን የሰረቀ መደረግ አለበት፣ የገደለ መደረግ አለበት፣ ዝሙት የፈጸመ መደረግ አለበት፣ በእጅ ብልጫ ይጸደቅ፣ በፓርላማ ይጸደቅ። ዲሞክራሲ ነው። በውክልና የህዝብ ድምጽ ለስሙ ማለት ነው። ህዝብ ድምጽ ይባላል። ሰዎች የፈለጉትን ያረቃሉ፣ ይቀይራሉ፣ ይሽራሉ። ሹራ ያለው ሹራ አላህ Subhanahu Wa Ta'ala አማካሪ ብሎ ከማከር በኋላ ራሳቸው ውስጥ ሊወስኑ ይችላል። አቡበክር ሲዲቅ ረዲየላሁ ዐንሁ ዑመር ተከተው ነው የሞቱት። በሹራ ብለው በእጅ ብልጫ አይደለም ያደረጉት፣ በራሳቸው ነው የወሰኑት። ካሉት ተመለከቱ፣ የበለጠው በዑመር ቦታ የሚሆን የለም፣ ዑመርን የሚያክል የለም። ስለዚህ ዑመርን አደረጉ። ዑመር ደግሞ በተወጉ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ ወደውላቸው የሞቱ ብለው 6 ሰዎች መረጡና ከናንተ ውስጥ ይመረጥ ብለው ተናገሩ። 6 ሰዎች ይሄ የህዝብ ውክልና ይዘው እያንዳንዱ መርጠናል ብለው ከተለያየ ግዛት የመጡ አይደሉም። በኢማናቸው በደረጃቸው የተመረጡ ቀድመው የሚታወቁ ማንነታቸው በተጨባጭ የተለዩ ስለሆኑ ተመካክረው ወሰኑ። ዑስማን ተመረጡ። ስለዚህ ሹራ ማለት ፈጽሞ ዲሞክራሲ ማለት አይደለም። ዲሞክራሲ እንዲያው የዋልጌ ስርዓት ነው፣ የጋጠ ወጥ ስርዓት ነው፣ የሞብ ስርዓት ነው። ሰዎች በጮኸት ብዛት ህግ የሚያስቀይሩበት ስርዓት ነው። አንዶች እንዲያውም ምን እስከሚሏቸው ኢየሱስ ራሱ በዲሞክራሲ ነው የተሰቀለው እስከሚሏቸው ይደርሳል። ያን ለማለፍ የሚያስቀምጡት ነገር ይኖራቸዋል፣ ግን በራሳቸው እምነት መሰረት ማለት ነው። ሹራ ይሄ አይደለም ትርጓሜው። ወደዚሁ ስንመለስ አላህ Subhanahu Wa Ta'ala አማክራቸው ካለ በኋላ ከማከርክ ሐሳብ ከወሰድክ በኋላ በጅብልጫ ወስን አይደለም። ምን አላቸው? فإذا عزمت በቁረጥ ጊዜ የተሻለ ምትሉን ሐሳብ ባይህ ጊዜ فتوكل على الله በአላህ ላይ ተመካ ቀጥል ቁረጥ በቃ እንጂ በጅብልጫ አዝርቅ አይደለም ያለው። ያለበት እስከናገናዝበው ምን አለበት ውስጥ ተወኩል على الله ولا آيات في الأمر بالتوكل በተወኩል ላይ የሚያዙ አንቀጾች كثيرة ብዙ ናቸው معلومة የታወቁ ናቸው። وقال تعالى كذام ጨመሩ ከፍ ያለው አላህ እንዲህ ብሏል ومن يتوكل على الله በአላህ ላይ የሚመካ ሰው فهو حسبه እሱ በቂው ነው አይ ካፊህ በቂው ነው أليس الله بكاف عبده الله ለባሪያው በቂ አይደለም እንዴ ይላል አላህ። ምን ጥያቄ አለ በቂነቱ ላይ? وقال تعالى إنما المؤمنون አማኞች ማለት እነዚህ ብቻ ናቸው። እነማ الذين እነዚያ إذا ذكر الله الله በተወሳ ጊዜ وجلت قلوبهم ልቦቻቸው በፍርሃት የሚረዱ ህጉን አክብረው ትእዛዙን ተመልክተው ማስፈራሪያውን አስተውለው የሚፈሩ የሚረዱ وإذا تليت عليهم آياته አንቀጾቹ በእነሱ ላይ በተነበቡ ጊዜ وإذا تليت በተነበቡ ጊዜ عليهم በእነሱ ላይ آياته አንቀጾቹ زادتهم إيمانا ኢማንን ይጨምሯቸዋል።
يقينا يጨምሯቸዋል وعلى ربهم يتوكلون በጌታቸውም ላይ የሚመኩ የሆኑ ናቸው አማኝ ማለት እነዚህ ናቸው ማለት በዚህ ደረጃ ላይ ያልሆኑ ሰዎች አማኞች አይደሉም እንደዛ ሳይሆን እምነታቸው ከፍ ያለ ደረጃ ላይ የደረሱ አማኞች እነዚህ ናቸው እየተወደሰ ነው ያለው ማወደስ ነው የተፈለገው በዚህ ደረጃ ላይ ያሉ አላህ ሲወሳልባቸው የሚፈራ በፍርሃት የሚርድ አንቀጾቹን ሲሰሙ ሲያነቡ የሚያለቅሱ ኢማን የሚጨምራቸው በጌታቸው ላይ የሚመኩ ተወኩል ያላቸው እነዚህ ናቸው አማኞች ኢማናቸው የሞላ የሆኑ ሰዎች ወለአያቱ አንቀጾቹ في فضل التوكل የተወኩልን ደረጃ አመላካቸው ሆኖ አንቀጾች كثيرة ብዙ ናቸው معروفة የታወቁም ናቸው واما الاحاديث በሐዲሶች በኩል ደግሞ فالاول የመጀመሪያው عن ابن عباس رضي الله عنهما كعبد الله بن عباس تيزو الله يودد اللهنا قال انده بلوال قال رسول الله صلى الله عليه وسلم يا الله ملكتني انده بلوال عرضت علي الامم عرضت تقربوا لي علي بني لاي الامم حزبوች بني لاي تقربوا فرأيت انام تملكتكم النبي نبي تملكت ومعه الرهيط كسوغا ጥቂት ሰዎች ብቻ ኖረው የተከተሉ ጥቂት ሰዎች ብቻ ናቸው رهيط كسر ያነሱ ሰዎች والنبي ሌላ ነብይ ተመለከትኩ ومعه الرجل والرجلان كسوغا አንድ ሰው ብቻ የተከተለው ሁለት ሰው ብቻ የተከተለው والنبي ሌላም ነብይ ያየው وليس معه احد كسوغا አንድም ሰው የሌለ የሆነ እድሜ ልኩን ሲጣራ ኖሮ ማንንም ያልተከተለው ኢብሩ ፊዓሊ በዚህን ጊዜ ተገለጠልኝ ከፍ ተደረገልኝ ሰዋዱን ዐظيم አሽኻስ كثيرة ብዙ ህዝብ ተገለጠልኝ فظننت ጠረጠርኩኝ አሰብኩኝ أنهم أمتي እነሱ ህዝቦቼ ናቸው ብዬ አሰብኩኝ فقيل لي لني ተባለኝ ተነገረኝ هذا موسى وقومه ይሄ ሙሳና የሙሳ ሰዎች ናቸው እነዚህ የምታያቸው የሚል ተነገረኝ ولكن انظر ነገር ግን ተመልከት الى الافق ወደ አድማሱ ተመልከት አድማስ ማለት ሰማይና መሬት የተገናኘ የሚመስልብን አይደለ ወደ ይኖራል አይደል ስንመለከት ወደ ሩቅ ስንመለከት ሰማይና መሬት የተገናኘ የሚመስልብን እዛ ስንደርስ ደግሞ ሌላ ነው የሚታየን በሩቅ እና ወደ አድማስ ወይም ወደ ሆነ አቅጣጫ ተመልከት ተባልኩኝ فاذا ወደዛ ስመለከት ሰዋዱን ዐظيم የበለጠ ግዙፍ የሆነ ስብስብ አለ ብዙ ህዝብ አለ فقيل لي ለኔ ተባለኝ انظر الى الافق الاخر ወደ ሌላ አቅጣጫ ወደ ሌላው አድማስ ተመልከት አለኝ فاذا سواد عظيم ወደዛ ስመለከት አሁንም ግዙፍ የሆነ ህዝብ ስብስብ ይታያል فقيل لي ለኔ ተነገረኝ ተባለኝ هذه امتك እነዚህ አንተ ህዝቦች ናቸው ومعهم ከነሱ ጋር አለ 70000 70,000 يدخلون الجنة جنة የሚገቡ بغير حساب ያለ ምርመራ ولا عذاب ያለ ቅጣት ثم نهض ከዚያም ተነሱ ይህን ካሉ በኋላ ተንቀሳቀሱ ተነሱ فدخل منزله ቤታቸው ገቡ فخاض الناس ሰዎች ወሬው ሰመጡ አወሩ في اولئك በእነዚያ ሰዎች ላይ الذين يدخلون الجنة እነዚያ ጀነት የሚገቡ በሆኑት بغير حساب ولا عذاب ያለ ምርመራና ያለ ቅጣት ጀነት ይገባሉ ስለተባሉት ሰዎች ወሬው ውስጥ ገቡ ምን አይነት ሰዎች ናቸው እነዚህ የሚለው አሳሰባቸው فقال بعضهم ከፊላቸው አሉ فلعلهم ምናልባትም እነሱ ይሆናሉ الذين صحبوا رسول الله صلى الله عليه وسلم እነዚያ መልእክተኛውን የተቆራኙ ከሳቸው ጋር የቀረቡ ጓደኛ የሆኑ ባልደረባ የሆኑት እነሱ ይሆናሉ በዚህ ደረጃ ላይ የሚደርሱት አሉ وقال بعضهم ከፊላቸው ደግሞ አሉ فلعلهم الذين ምናልባት እነዚያ ይሆናሉ ولدوا في الاسلام اسلام ውስጥ የተወለዱ فلم يشركوا بالله فالله ያላጋሩ شيئا ምንንም ሽርክ ያላጋሩ وذكروا اشياء ሌሎችም ነገሮችን አወሱ
ሌሎች ነገሮችን ተቃቀሱ فخرج عليهم رسول الله صلى الله عليه وسلم يا الله መልእክተኛ በእነሱ ላይ ወጡ ከቤታቸው ወጡ فقال ከዚያም አሉ ما الذي ምንድነው እሱ تخوضون فيه የምታወሩበት በወሬ የምትሰምጡበት እንዲህ የምትነጋገሩበት ጉዳይ ምንድነው አሏቸው اخبروه ነገሯቸው فاخبروه ነገሯቸው فقال በዚህም ጊዜ እንዲህ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም እነዚህ ህልቅጣት ለምርመራ ጀነት ይገባሉ የተባሉት هم الذين እነሱ እነዚያ ናቸው لا يكون ሩቃ የማያደርጉ የሆኑት ሩቃ የማይፈጽሙ የሆኑ ሩቃ ማለት የቁርአን አያዎችን ሐዲሶችን ያልተከለከሉ መልካም ንግግሮችን እያነበነው እየቀሩ وعلى ربهم በጌታቸውም ላይ የተወከሉን የሚመኩ የሆኑ ናቸው ينزلوا فقام عكاشة بن محصن عكاشة تنسوا فقال كذب مالو ادعوا الله لمن الليل أي لني منهم الله كنسوا يدرقين لمن الليل فقال بزهم جزيما للتنيو من قالوا أنت منهم أنت كنسوا نفعل ثم قام كذب تنسى رجل آخر ليلة تنسى فقال كزيمال ادعوا الله لمن الليل أن يجعلني منهم كالناس يدرقين فقال بزهن جزي ملك تنيو منالو سبقك بها بسواك أدمه عكاشة قدمها متفق عليه بخاري ومسلم يتسمعوا بتزغبوا حديث ዝቅ ለማድረግ ሊውል ይችላል አንዳንዴ እንደቁል ምጫሊ ሊውል ይችላል አንዳንዴ ትንሽነቱን ዝቅ ያለ መሆኑን ለመጠቆም ሊሆን ይችላል ስለዚህ እዚህ ላይ ምንድነው ተስጊሩ ረህጥ ምንድነው وهم دون 10 انفس ከ10 ነፍሶች ከ10 ሰዎች ያነሱ የተከተለው ነብይ አለ ረህጥ ሲሉ ደግሞ በጣም ያነሰ ነው ማለት ነው ተስጊር ተደርጓል والافق የሚል ቃል አሳለፍን الناحيه ناحيه አቅጣጫ ማለት ይሆናል والجانب ጎን በኩል ማለት ይሆናል بضم العين عكاشة የሚለው ደግሞ بضم العين ብለን ነው የምናነበው وتشديد الكاف كافن ደግሞ አጥብቀን عكا وتخفيف فيها አላልቶ ማንበብ ይቻላል عكاشة والتشديد ማጥበቁ أفصح የበለጠ ትክክለኛ ነው የበለጠ የተለመደ ነው ከቋንቋ አንፃር ይበልጥ የተለመደ ትክክለኛ የተወሰነ ማብራሪያ ላስከተል እሺ ሌላ አንድ ሰው ብቻ የተከተለው ሌላ ሁለት ሰው ብቻ የተከተለው ሌላ አንድም ሰው ከሱ ጋር የሌለ ምን እንወስዳለን የአላህ ነብያት ስንትና ስንት ፈተና እንዳሳለፉ ሰዎችን ከእሳት እንዲድኑ ህይወታቸው ሁሉ ሰጥተው ሁሉ ዘመን ከመጣራታቸው ጋር ታቸው ነብያት አሉ ጥቂት ብቻ ምንም ያልተከተላቸው አሉ ነብዩላህ ኑህ ዓለምን በጥፋት ከመጥለቅለቅ በፊት ነው ከዛ በኋላ ተጣርተዋል አላሁ አዕለም ምን ያቆይተላል ነው የሁሉ ዘመን ተጣርተው ግን 80 ያንን አካባቢ የተከተላቸው ትንሽ ሰው የተከተላቸው አንድም ሰው ያልተከተላል ምን ይወስዳል ዳዒያ ይሆነ ወደ አላህ የሚጣራ አካል የተከተሉትን ሰዎች ብዛት ያየ አንድ ብዙ ሰው ስለተከተለው ጉሩር ሊሰማው ራሱ ሊሸነግል የተለየ ምንም ሰው ባይከተለው ወይም ጥቂት ብቻ ቢሆን የተለየ ስሜት እንዳይሰማ ለራሱል ሰለላሁ ዐለይሂ ወሰለም ምን ብሏቸዋል ወማ ዐለይካ ኢላ البلاغ ባንተ ላይ ያለው ማድረስ ብቻ ነው ብሏቸዋል ኃላፊነቱ ይሄ ነው ዳዒያ የነብዩን ሰለላሁ ዐለይሂ ወሰለም ኃላፊነት ነው የተሸከመው አንድ ዓሊም ምን ይላሉ ኢብኑ ባዝ ረሂመሁላህ ተዓላ
ያ አብደላህ ኢተቂላህ አላህ ባሪያ ሆይ አላህን ፍራ ነው የምትለው ለምን አቀራረብን አትቀይረውም በደንብ ሰዎችን የሚይዝ ለምን አታደርገው እንደነከለ ብሎ ስም ጠቀሰላቸው እንደነከለ እነሱ እኮ በመቶ የሚቆጠር ህዝብ ነው የሚከታተላቸው አዕማናቸው ምን ያህል ሰው እንደሚከተል ያውቁ ምሳቸው እዚህ እንደሚከታተላቸው ስንት ሰው አለ አሏቸው ብለው ጠየቁ 5-6 አሏቸው ኢብኑ ባዝ ኢማሙ ዱንያ በመላው በደህና ዓለም ያለ ሰው ፈትዋቸውን ይጠብቃል እዛ የሚከታተላቸው 5-6 ሰው ምን ያህል ሰው ነው ያለው ሲሉ 5 ሰው 6 ሰው አሏቸው አንድ ሰው ቢቀናልህ ራሱ ለአንተ خير لك من حمر النعم የሚለውን ሐዲስ ተጠቀሱ ይሄ ራሱ ከባድ ትልቅ ነው አሉ ሼኽየው ተነስተው ግንባራቸውን ነው የሰሟቸው በእንዲህ አይነት የቂን ነው ዳዕዋ ኢኽላስ ይሄ ነው ብለው ማለት ነው እና የነብያት አካሄድም ይሄ ነው ያላቸውን ኃላፊነት ከመወጣት ውጪ በሚከተላቸው ሰው ብዛትና መቅለልና መብዛት የተለየ ሙቀትና የተለየ ሞራል መቀዝቀዝ የሚሰማ ከሆነ ይሄ ወደ ራስ ነበር የምንጣራው ማለት ኢኽላሳችን መፈተሽ ይኖርብናል ይሄን ከዚህ እንወስዳለን ነብያት ያሳለፉትን ፈተና እናያለን ኢዝሩፍ ያሊ ሰዋዱን ዐظيم በዚህ ሁኔታ ላይ ያለው እጅግ በርካታ ህዝብ ተመለከትኩኝ አሉ ብዙ ህዝብ ከፍ ተደረገልኝ እነዚህ ህዝቦች ይሆናሉ ብዬ አሰብኩኝ ለምን አላህ የገባላቸው ቃል አለ ብዙ ተከታይ እንደሚኖራቸው እነዚህ የኔ ህዝብ ናቸው ብዬ ሳስብ እነዚህ ሙሳና የሙሳ ህዝቦች ናቸው ተባለ ከዚያ ወደ ሌላ አቅጣጫ ተመልከት ተባልኩኝ ተመለከቱ አሁንም ደግሞ ወደ ሌላው አቅጣጫ ተመልከት ተባልኩኝ አየሁኝ ይሄ ሁሉ ከዛ ከአንድ ጫፍ እስከ ሌላ ጫፍ ያለው የምትመለከተው ያንተ ህዝብ ነው ተባልኩኝ አሉ የረሱል ሰለላሁ ዐለይሂ ወሰለም ተከታይ ومعهم 70,000 يدخلون ከነዚህ ውስጥ 70 ሺዎች አሉ ያለ ምርመራ ያለ ቅጣት ጀነት ነው የሚገቡ ይሄ 70 ሺህ በሌላ ዘገባ ላይ ተጠቅሟል በእያንዳንዱ ሺህ ሌላ 70 ሺህ ተጨመረኝ የሚል 70 ሺውን በስንት እናባዛለን በ7 አይደለም እናባዛው በእያንዳንዱ ቁጥር 70 ሺህ ተጨመረኝ አይደለም የሚለው ምንድን ነው የሚለው በእያንዳንዱ ሺህ ቦታ ላይ አንድ አስተማሪ ልጆችን ያስተምራል ታሪክ ነው የሚያስተምራቸው ልባቸው ተንጠልጥሎ ነው የሚከታተሉት ኢብራሂም አለይሂ ሰላም ያሳለፉትን ሁሉ ሲያስተምራቸው ከቆየ በኋላ ከዚያም ወደ ሰዓት ሊወረውሯቸው መንጀኒቅ ላይ አስቀምጠው ሊወረውሯቸው እያለ ኢንሻአላህ ነገ እንቀጥላለን ብሎ አቆመ ልጆች እንዳለ ተንጫጩ ጨርሰልን ብሎ እሱ ግን ጥሏቸው ነበር ይሄደው የፈለኩት ምንድነው በቀጣይ ልቡ ተንጠልጥሎ ነው የሚመጣው ሰው ራሱ ጋር ልቦናው ላይ ጥያቄው እንዲነሳሳ ያደርጋል እና ረሱል ሰለላሁ ዐለይሂ ወሰለም 70 ሺዎች አሉ ያለ ምርመራ ያለ ቅጣት ጀነት የሚገቡ ብለው ተናገሩ ምን አይነት ባህሪ ምን አይነት የተለየ ገድል አላቸው የተለየ መገለጫ አላቸው አልተናገሩም ተነስተው ወደ ቤት ገቡ ለሰሃቦች ግን ይሄ ከባድ ጥያቄ ነበር አእምሯቸው ላይ የሚመላለስ በዚያም የተነሳ ነበር እርስ በርሳቸው ምን የጀመሩት ወሬ ቀጠሉ ምን አይነት ሰዎች ናቸው እነዚህ ግማሾቹ ምናልባትም ከረሱል ሰለላሁ ዐለይሂ ወሰለም ጋር የተጎዳኙ ኢስላም ገና የኢስላም ጮራ በተነጠቀበት ሰዓት ስንትና ስንት መስዋዕትነት ከፍለው አገር አቆራርጠው እትብታቸው የተቀበረበትን አገር ጥለው የተሰደዱ ህይወታቸውን ሁሉ የሰጡ እንደሱ ይሆናሉ የሚል ግምት ገመቱ ሌሎች ደግሞ ምናልባት ኢስላም ውስጥ የተወለዱ ሽርክ ከነጭራሹ ያልነካካቸው ከዚህ በኋላ ይሰለሙ ሳይሆኑ ተመነሻም ሽርክ ያልነካቸው ይሆናሉ አሉ ምን እንወስዳለን ከዚህ መረጃው በግልጽ ባልተነገረ ቦታ ላይ ጉዳይ ላይ ኢጅቲሃድ ማድረግ እንደሚቻል ነገር ግን ማንም እየተነሳ የሚያደርገው መሆን የለበትም አህል ብቁ የሆነ ሰው ማድረግ አለበት ያለበለዚያ አገር ያጠፋል እንደዛ ከሆነ እንደዚህ ይሆናሉ እያሉ ሌሎችም ሐሳቦችን ሲሰነዝሩ መልእክተኛው ሰለላሁ ዐለይሂ ወሰለም ተነስተው መጡ በምን ጉዳይ ነው እያወራችሁ ያላችሁ ነገሯቸው በእነዚያ 70 ሺዎች ጉዳይ እንደሆነ በዚህ ጊዜ እነዚህ ማል ወረሱል ሰለላሁ ዐለይሂ ወሰለም هم الذين لا يرون የምትለው ቃል ጋር በተያያዘ የሐዲስ ምሁራን
የተለያየ ሐሳብ አስቀምጠዋል ከፊሎቹ መጨረሻ ላይ ሐዲሱ ምንድነው ያለው ማን የዘገበው ሙተፈቁን ዐለይህ ብለናል አይደል ቡኻሪና ሙስሊም ይላል ይሄ ሙስሊም ዘገባ ነው ቡኻሪ ላይ ይቀርም ይላል ስለዚህ ይሄ የሙስሊም ዘገባ እንደሆነ መጠቆም ነበረባቸው ነው ይላል ምክንያቱም ቃሏ ራሷ ልክ አይደለችም ዘጋቢዎች ተስርፍ አድርገው ያስገቧት ቃል እንጂ የሐዲሱ አካል አይደለችም ሌላ ዘገባ ላይ አለመኖሯ የሚጠቁመን ሻዘነች ማለት ሻዝ ማለት የበለጠ ለጠነከሩ የበለጠ ለበዛ ሰነድ ተጻሩ ተቃርኖ የሚመጣ ሌላ ዘገባ ማለት ነው ስለዚህ ከመረጃ አንፃር ሻዝ ነው ሻዝ በራሱ صحيح እንኳን ቢሆን ይበልጥ ጠንካራ ለሆነ ዘገባ ተቃርኖ የመጣ ዘገባ እንደ ضعيف ነው የሚቆጠረው ተቀባይነት አይኖርም ተቃርኖ መምጣቱ ልክ እንዳልሆነ ያመላክታል ይላል ስለዚህ አይደለችም ይላል ላ يرقد ሩቃ የማያደርገው አይባልም ሩቃ ማድረግ እኮ ኢህሳኑ ለሰዎች ውለታ መዋል መልካም ውለታ መዋል እንዴት ሰዎችን ከዚህ ትልቅ ስራ ያስቀራል ይባላል ይሄ ልክ አይደለም ይላል ልክ አይደለም ሌሎች ደግሞ ላ يرقون አይ ልክ ነው ብለው ሊያስማሙ ይሞክራሉ والله اعلم ابن تيميه ابن القيم በዘመናችን ካለፉ ታላላቅ ዑለማዎችም ውስጥ ለምሳሌ ሼኹ አልባኒ ረሂመሁላህ አይደለችም ይላል ስለዚህ እዚህ ላይ ያልተካተተ ሌላ ዘገባ ላይ የተጠቆመ ወላ يكتوون የማይተኮሱ በሳት እየተኮሱ ህክምና ማድረግ የተጠላ ነው የተከለከለ አይደለም ባይኖር ተብሎ የሚበረታታ ነው ባይኖር የሚሻል ነው ግን መጠቀም ይቻላል እነዚህ የተጠቀሱት ነገሮች የመጀመሪያዎቹ በራሳቸው حرام አይደሉም لا يكتون حرام አይደለም መተኮስ ለህክምና እየተኮሱ በሳት እየተኮሱ ህክምና መስጠት ህክምና እንዳለ እሳቸው ላይ ሩቅ ተደርጎላቸው ስለዚህ لا يرقد የሚለው ልክ አይደለም ይላል ከዘገባ አንፃር ከመስመር አንፃር ልክ አይደለም መልእክቱን ከረሱል ሰለላሁ ዐለይሂ ወሰለም ሱነን ተሰው ጠልቀው አድርጉልናል ማለት እንጂ ቢደረግላቸው ሰዎች ችግር የለውም ከዚህ ደረጃ አያወርዳቸውም ይላሉ ከዚህ ይወስዱና ዓሊሞች ምን ይላሉ ሩቃ የሚያስፈልገው ሰው ሲያጋጥመን እስከሚጠይቅ ልንጠብቀው አይገባም ይላል እስከሚጠይቅ ልንጠብቀው አይገባም ማድረግ ሩቃ አድርግልህ ብሎ ማድረግ ሩቅያ ወላ يسترقون ሩቃም የማያስደርጉ ወላ يتطيرون መጥፎ ገድ የማይፈጽሙ ወይም የማያምኑ ማለት ገድ የሚባለው ሰዎች የሚያምኑባቸው የተለያዩ ለምሳሌ መንገድ ሊወጡ አስበዋል ገና እንደወጡ ግራግራቸውን እንቅፋት ሲመታቸው ይሄ ጉዞ አይገጥመኝም ማለት ነው ብሎ ይመለሳል መንገዳቸው ላይ ጥቁር ውሻ ሲያቋርጣቸው ይሄ ነገር አይገጥመኝም ማለት ነው ይላሉ ኢብኑ አባስ ዘንድ በአንድ ወቅት የሆነ ሰው መጣ ከዛ ቁራጮህ ኸይር አለ ሰውየው ኸይርም ሸርም የለም ማለት ኢብኑ አባስ ከዚህ ጋር የሚገናኝ ኸይርም ሸርም የለም ወፍ በግራ በረረችና መንገዱ ይገጥመኝ እሷ ወደ ራሷ ሐጃ ነው የሄደች አለችው ሪዝቅ እየፈለገች ካንተ ጋር የሚገናኝ ነገር የላትም ጉጉት ጮህ ብሎ የሚጨነቅ ሰው አለ ውሻ ላዘነ ብሎ የሚጨነቅ ሰው አለ የተለያዩ አሉ አይደል ብዙ እንዲህ አይነት እምነቶች አሉ እንዲህ አይነት እምነቶች በገድ ማመን ወይም ከሆነ ሰው ሽርክ ነው የፈጸመው ትልቁ ሽርክ ነው ትንሹ ሽርክ እንደ ሰውየው ኢዕቲቃድ የሚቀያየር ያ ነገር በራሱ የመወሰን ነገር አለ ብሎ ካመነ ትልቁ ሽርክ ይሆናል ሰበብ ነው ብሎ ካመነ ሰበብ ያልሆነ ነገር በሰበብነት ማመን ከትንሹ ሽርክ ይመደባል አጉል እምነት ነው ይሄ አንዳንዴ ዝም ብሎ ስልጣኔ ዕውቀት የሌለባቸው ሀገራት ላይ ብቻ ያለ ይመስላችኋል ሰለጠነ የሚባለው ነጩ ጋር ራሱ አለ ይሄ በደም ሆቴል ቁጥር ሲሰጡ 1 2 ብሎ 11 12 13 የለም 14 ይላል ህዝቡም አይገባላቸው 13 ቁጥር ላይ አንዳንዶቹ በሀገራችን ራሱ ምን ያደርጋሉ ፀሐይ ከጠለቀ በኋላ ጨዋን ይሸጥም ይላል መስፈሪያ ሲጠየቁ እጄን አልፈታሁም ይላል እጄን አልፈታሁም እጃቸውን ሲያሳክካቸው ብር ልቆጥር ነው የሚል ሰው አለ አይደል እንዴ እግራቸውን ሲያሳክካቸው የታገር ለሄድ ነው ይላል መንገድ ነው ይላል ምንም ይገናኝ ነገር የለም ሸማልበስ እያሉ የሚጠሯት ነገር ወይም አንዳንዶች ማርያም መቀነት ሁለቱም ስያሜ ጤነኛ አይደለም ማርያም መቀነትም አይደለም ማርያም ፈረስ ነው የምትባለው እሱም ልክ አይደለም ሸማልበስም ልክ አይደለም ይሄ ከይታም ታለምታለምስ እንደዚህ የሚሉ ሰዎች አሉ እንዲህ አይነት አጉል እምነቶች ማዕታሉ ቆተቶች እንዲህ አይነት እምነቶች ተገቢ አይደለም ወላ يتطيرون قد
የማይፈጽሙ የሆኑ የተጠቀሱት ነገሮች ከተወኩል ጋር የሚያያዙ ናቸው። ለዚያም ነው በዚህ ርዕስ ላይ ያቀረቡት ሼኹ ረሂመሁላህ ተወኩል ላይ ነው ያለነው ርዕስ አይደል? ስለዚህ ወላ የተጠየሩን ወዐላ ረቢሂም የተወከሉን ከዛ ሁሉንም ጠቅልለው በአንድ ገለጹት። በጌታቸውም ላይ የሚመኩ የሆኑ እሺ هم الذين لا يرقون ولا يسترقون ولا يتطيرون وعلى ربهم يتوكلون ስለዚህ እነዚህ ያለ ምርመራና ያለ ቅጣት ጀነት ይገባሉ የተባሉት ሰባሺዎች መታወቂያቸው እነዚህ ናቸው ማለት ነው። እሺ እነዚህን ነገር ከማወቁ በፊት ወይም ተውበት ከማድረጉ በፊት ቀድሞ ያለፈ ሰው ኋላ ተውበት ቢያደርግ ማለት ቢተው ቁርጠኛ ውሳኔ ቢያደርግ አላህ ከነዚህ እንዲያደርገኝ ብሎ እነዚህ መስፈርቶች ለማሟላት ቁርጠኛ ዝግጅት ቢያደርግ ይበላሽበታል ወይ አይበላሽም? እሺ فقام عكاشة بن محصن ታዋቂው ታላቁ ሰሃቢ عكاشة ابن محصن ተነሱና فقال እንዲህ አሉ ادعو الله ለምንልኝ أن يجعلني منهم ከነሱ እንዲያደርገኝ አሉ ከነዚህ ሰባሾች እንዲያደርገኝ فقال أنت منهم أنت كالناس نهال ثم قام كزام تنسى رجل آخر ليلاو فقال كزام مالا ادعو الله أن يجعلني منهم الله كالناس እንዲያደርገኝ ለምንልኝ አላቸው فقال سبقك بها عكاشة قدمها የዑካሻ መቅደም እሱን ያግደዋል ወይ ከተባለ ያግደው እና ለምን ይሄን ምላሽ ሰጡት? በር ለመዝጋት ነው። ሌላውም እየተነሳ የማይገባቸው ሰዎች ጭምር እንዲህ አይነት ጥያቄ ሊጠይቁ ይችላሉ። ስለዚህ በጊዜ ለመዝጋት እንጂ ግልጽ ነው የዑካሻ መቅደም ሌሎችን ይዘጋል ለማለት አይደለም። አንድ ሰው ብቻ አይደለም እዚህ የሚገባ። ይሄ ምን ይጠቁመናል? አንዳንዶች በምን መልኩ የተረጎሙት አሉ ምናልባት ጠያቂው ሰውዬ ከሙናፊቆች ሆኖ ሊሆን ይችላል ይላሉ። ይሄ በጣም አስደንጋጭ የሆነ ንግግር ነው። እንዴት ማናቀውን ሰው በዛ መልኩ እንጠረጥራለን? እንዲያውም አንዳንዶች ጠያቂው ሰዕድ ኢብኑ ዑባዳ ናቸው ይላሉ። ታላቁ ሰሃቢ ማለት ሰዕድ ኢብኑ ዑባዳ ናቸው ይላሉ። والله اعلم ማንንም ይሁን ምን መልእክቱ ያስታውቃል ምን እንደተፈለገበት። በር መዝጋት ነው የፈለጉት ረሱል ሰለላሁ ዐለይሂ ወሰለም። ሌላ አሁንም እየተነሳ እንደዚህ እንዳይጠየቅ መንገዱን ዘጉ። እቺ ቃል ግን እቺ አነጋገር ግን ምን ሆናለች? ምሳሌያዊ አነጋገር ሆናለች። በሆነ ጉዳይ ላይ አንድ ሰው ከቀደመ በኋላ ሌላ ሰው ሲነሳ ምን ይላሉ ዓሊሞች? ሰበቀከ ቢሃ ዑካሻ ይላል። ዑካሻ ቀደመ። አንድ አነጋገር ምሳሌያዊ አነጋገር ሆኗል በአሁኑ ሰዓት ማለት ነው። ከዛ በኋላ ዑካሻ ከታላላቅ ሰሃቢዎች አንዱ ናቸው። በዚህ ዘመን ስንት አይነት ስም እየሰማን ዑካሻ የሚባል ስም አንሰማም። የሚቀረን የለም። ልጆቻችን የምናወጣው ስም ምሳሌ የሚያደርጓቸው ስም ትርጉም አለው፣ ዋጋ አለው፣ ተራ ነገር አይደለም። አንድ ዓሊም ሱዳን ውስጥ ብዙ ሺዓ ያልተስፋፋው ረፍድ ያልተስፋፋበት አንዱ ምክንያት በስም ምክንያት ነው ይላል። እጅግ በርካታ ሰው ዑመር፣ ሐፍሳ፣ ዓኢሻ የሚለው ስም በብዛት ነው ያለው። ሰው ዑመርን ያደንቃል፣ ይወዳል፣ አቡበክርን ይወዳል፣ ዓኢሻን ይወዳል፣ ሐፍሳን ይወዳል። ሺዓዎች ደግሞ ከማንም በላይ የሚጠሉት እነዚህን አካላት ያንቀጠቅጠዋል። ለምን ዑመር እንደተባለ ያውቀዋል፣ ለምን አቡበክር እንደተባለ ያውቀዋል፣ ለምን ሐፍሳ እንደተባለች ታውቃለች። እነዚህን የጠላ አካል ለሱ እንደማይበጀው ያምናል። ምክንያቱም ከልቡ ጋር ተዋህዷል። ይሄ ነገር ልጆቻችን ጋር የምንሰጠው ስያሜ የራሱ ትርጉም አለው፣ የራሱ ትርጓሜ ያለው እና አንዳንዴ ስሞቹ ትርጉሙ ምንድነው? በተለይ ካፊሮች የሙስሊም ስም ይገርማቸዋል። እኛ ተረጃጅም ስማቸውን እየያዝ ነው ሳይከብደን፣ እነሱ አህመድና መሐመድ መለየት ያቀታቸው ግራ እንግዳ ይሆንባቸዋል። ምን ማለት ነው ይላሉ። ኻሊድ ስትለው ኻሊድ ምን ማለት ነው? ምኒልክ ምን እንደሆነ ያውቀዋል? አያውቀውም እኮ ስሙ። ዳንኤል ምን ማለት ነው? ያውቀዋል? አያውቀውም እኮ ስሙ ነው። ዕብራይስጥኛ ስም ነው አብዛኛው፣ አያውቀውም። የግድ ትርጉሙን አላወቅኩ ብለህ ልትሸማቀቅ አይገባም። ስም የተሰጠው የነቢያት ስም አብዛኛው ትርጉሙ አይታወቅም። ኢብራሂም፣ ኢስማዒል፣ ሁድ፣ ሉጥ ትርጉማቸው ይታወቃል? አይታወቅም። አላወቅነውም ብለን አንሰይምም። የምንሰይምበት ምክንያት ምሳሌ እንዲሆኑ ነው፣ አርአያ እንዲሆኑ ነው። ስለዚህ ለልጆቻችንም ልክ እንደዚሁ የታላላቅ ሰሃቦችን የነብያትን
የታላላቅ ዑለማዎችን ስም ነው መስጠት ያለበት። አንዳንዶቹ ስማቸው ትርጉም ላይ ኖራቸው ይችላል። አንዳንዶቹ ብንፈላፈል ትርጉማቸው እዚህ ግባ የሚባል ላይሆን ይችላል። ነገር ግን በዚህ የተጠሩት ሰዎች ምን ፈልጋቸው ተምሳሌት እንዲሆን ምን ፈልጋቸው ትልልቅ ገድል ያላቸው ናቸው። ትልልቅ በእስላም ትልቅ ዋጋ ትልቅ ቦታ ያላቸው ሰዎች ናቸው። ስለዚህ ያ ልጅ ራሱን ያስባል። በዚህ ስምኩ አባት የሰየመኝ እናት የሰየመች እነሱ ምሳሌ እንዳደርግ ነው ዋጋ ይሰጣል። በዚህ የተነሳ ማለት ነው። እና እግረ መንገድ ማንሳት ነው የፈለኩት። ዑካሻ የሆነ ሰዓት ላይ አንድ ትልቅ ሼህ ዑካሻ የሚባሉ የሆነ ቦታ ላይ ቀደም ባለው ዘመን እንዳለፉ ሰምቻለሁ። ጠንካራ የሆኑ ሼህ ከዛ ውጭ ግን በብዛት የለም። الرهيط بضم الراء እሱ ያሳልፈነዋል። ከሐዲሱ በርከት ያሉ ቁም ነገሮችን መውሰድ እንችላለን። ማብራሪያው ላይ ስላሳለፍናቸው ለማስታወስ አንዳንድ ነጥቦችን ብቻ ላንሳ። فضل منزلة النبي صلى الله عليه وسلم የነብያችን ደረጃቸው ተጠቁሟል። አላህ የሰጣቸው ደረጃ በዚህ መልኩ ያለፈ የቀደመው ሁሉ ገልጦ አሳይቷቸዋል። የሚከተሏቸውን ህዝብ ብዛት አሳይቷቸዋል። ከሁሉም የበለጠ እንደሆነ ተጠቁሟል። ሌላ ሐቅ በብዛት እንደማይለካ እንደ ፓርላማ በእጅ ብልጫ በቁጥር እንደማይወሰን ይልቁንም ሐቅ ማለት ወህይ ነው የሚለካው በዛ እንጂ ተከታዮች ስለቀለሉ ወይም ጥፋት ላይ ያሉ ሰዎች ስለበዙ ሰዎች ይህንን መለኪያ ሊያደርጉ እንደማይገባ ከነብያቱ ሁኔታ መውሰድ እንችላለን። አላህ ለዚች ኡማ የዋለውን ውለታ እንወስዳለን። ከሌሎች ኡማዎች በተለየ ቁጥሯን የበዛ የረሱል ሰለላሁ ዐለይሂ ወሰለም ተከታይ አድርጓቸዋልና ሌላ በኢስላም የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ያላቸው ደረጃ ፍንጭ እናገኛለን። ሰሃቦች እኮ ሲገምቱ ከዜሮ ከምንም ተነስተው አይደለም የሚገምቱት። እነዚህ ሰባሺዎች ምናልባት መልእክተኛውን የተጎዳኙ እሳቸውን ጓደኛ ያደረጉት ይሆን ከዜሮ የሚነሳ አይደለም። ሰሃቦች ደረጃቸው ፈድላቸው ይታወቃል። የከፈሉት መስዋዕትነት ይታወቃል። በዚያ ጉዞ ከባድ ፈታኝ በሆነበት ዘመን ቀይ ባህርን አቋርጠው ሀበሻ ድረስ ተሰደዋል። ሴቶች ትዳራቸውን በትነው ከመካ በመቶ ኪሎ ሜትር አቆራርጠው መዲና ገብተዋል። ምን ፍለጋ? ኢማን ኢስላም ነው ያስወጣቸው። ስንትና ስንት መስዋዕትነት ነው የከፈሉት። ከቤተሰባቸው ጋር ከስጋቸው ጋር ተላትመዋል። ስንት መስዋዕትነት ከፍለዋል። ያላቸውን ደረጃ እንወስዳለን። ከዚህ ሌላ በኢስላም ውስጥ የተወለደ ሽርክ ያልነካካው ሰው ራሱ ያለው ፈድል ጥቆማ እናገኛለን። ይሄ ራሱ የተወኩል ዋናው ርዕሳችን ጋር ያለ የተወኩልን ፍሬ እናያለን። ተወኩል በአንድ አቅጣጫ ብቻ የሚታይ አይደለም፣ ከብዙ አቅጣጫ የሚታይ ነው። ኢስቲርቃ ተነስቷል። ለምሳሌ ከይ ተነስቷል፣ እሳት መተኮስ፣ ተጠይር ጋር በተያያዘ የተነሳ ነገር አለ። ሁሉንም የሚጠቀልለው ደግሞ በአላህ ላይ መመካት ሁሉንም የሚጠቀልል ነው። የተወኩል ዋጋ ተነስቷል። ሌላ ተሕሪሙ ተሻኡም ወተጠይር ክፉ ገድ መጥፎ ገድ ማመን የተከለከለ እንደሆነ የተወገዘ እንደሆነ ተወኩል ጋር የሚጋጭ እንደሆነ ከዚህ እንወስዳለን። ሌላ የኸይር እድሎችን ፈጥኖ መጠቀም እንደሚገባ ከየት ነው የምንወስደው? ከዑካሻ ተግባር ያ ረሱላህ አላህ ከነሱ እንዲያደርግ ዱዓ አድርግልኝ። ተመልከቱ ተነስተው እንዴት እንደተጠቀሙበት። አርገኝ አይደለም ያሉት፣ ግን ዛሬ ቢሆን ምንድነው የሚደረገው? ሻሃችን እኔም ከነሱ አርጉኝ ነው የሚሉት። አንድ መንዙማ ላይ የመንዙማ መጽሐፍ ላይ ምን አየሁኝ? ነፍስያ ወደ አላህ ከፍ ያለ ደረጃ ስትይጂ አዋጅም ይባላል ይማር ሰው ያየሽ እንኳን በሐያትሽ የቆመ ቀብርሽ ይላል። አዋጅ ይነገራል። ነፍስያ ሆይ አዋጅም ይባላል ይማር ምህረት ያገኝ ይማር ሰው ያየሽ ሰው ሁሉ ያው ለግጥሙ ለመጠበቅ ሲሉ ነው ያፋለሱት። ይማር ሰው ያየሽ እንኳን በሐያትሽ የቆመ ቀብርሽ የቆመ ሁሉ ይማራል። ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም የተመለከቷቸው እሳቸውን ያዩ ስንት ተማሞች አሉ። ስላዩአቸው ይድናሉ። ልጃቸውን እንኳን ምንድን ነው ያሏት? ራስሽን አድኚ ነው ያሏት። ከዱንያ የቸገረሽ ካለች ጠይቂኝ፣ ሰሊኒ ሚን ማሊ ማ ሺእቲ ከገንዘብ የፈለግሽውን ጠይቂኝ፣ ላ አግኒ ዐንኪ ሚን አላህ ሸይአን ከአላህ በኩል ግን እኔ ምንም አልፈይድሽም ነው ያሏት። ስለዚህ ዑካሻ የሚያደረጉት ያ ረሱላህ እኔንም ከነሱ አድርገኝ አይደለም ያሉት። ይልቁንም ምንድነው ያሉት? አላህን ለምንልኝ አላህ ከነሱ እንዲያደርገኝ ብለው ነው የጠየቁት። እና የኸይር እድሎችን ቶሎ ፈጥኖ መጠቀም እንደሚገባም ከዚህ እንወስዳለን። እዚህ ላይ በቃናል። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።